ይሄ ስሜት እየተሰማችሁ ነው ብዬ አስባለሁ። የቻላችሁትን ያህል ኮንተንት ለመስራት እየጣራችሁ ነው። ስክሪፕቲንግ ላይ፣ አይዲያ ማምጣት ላይ፣ ፊልሚንግ ላይ፣ ኤዲቲንግ ላይ የቻላችሁትን ያህል ኢፈርት እየጣራችሁ ነው። ነገር ግን ቪዎቹ ምንም እየተንቀሳቀሱ አይደለም እና ሰዎችም ትንሽ ይመለከቷቸዋል፣ ከዛ በኋላ ይጠፋሉ። ማንም እናንተን እንደ ኤክስፐርት እንደ ባለሙያ አይመለከታችሁም። እንደዚህ አይነት ስሜት እየተሰማችሁ ከሆነ እንዴት በቀላሉ ፊክስ ማድረግ እንደምትችሉ ላሳያችሁ። በተለይ ቢዝነስ ኮንተንት የምትሰሩበት ጊዜ ማለትም ለድርጅታችሁ ኮንተንት በምትሰሩበት ጊዜ እንደዚህ አይነት ነገር የተለመደ ነው፣ በብዛት የሚያጋጥም ነገር ነው። እኔ ኮንተንት በምሰራበት ጊዜ እነዚህ ነገሮች እፈታቸዋለሁ። ክላይንት ግን ራሱ ለመፍታት ሲሞክር አይችልም። ስለዚህ እኔ ራሴ እንደዚህ አይነት ችግሮችን የምፈታበትን ዋነኛ ነገር ልንገራችሁ ማለት ነው። እንደዚህ አይነት ችግር የሚፈጠረው ኮንተንቶችን ዝም ብላችሁ ትለቃላችሁ፣ ሪስፖንድ ሳታዩ ማለት ነው። ዝም ብላችሁ ኮንተንቶችን ፐብሊሽ ታረጋላችሁ እናንተ አሪፍ ነው ብላችሁ ስላመናችሁበት ብቻ። ነገር ግን ምላሾችን እየተቀበላችሁ አታስተካክሉም ማለት ነው። ጀስት ፖስት ታረጋላችሁ። ከዛ በኋላ ግን አጀስት የምታረጉት ነገር ሳይኖር ሲቀር ነው እንደዚህ አይነት ችግር የሚፈጠረው ማለት ነው። ሶሻል ሚዲያው ራሳችሁ አሪፍ ኮንተንት እንድትሰሩ ያግዛችኋል። ነገር ግን የአብዛኞቻችሁ ችግር ሶሻል ሚዲያ የሚያግዛችሁ ነገር እንኳን እያገዛችሁ እንደሆነ አይሰማችሁም። ሶሻል ሚዲያው እየገፋችሁና ሌሎች አሪፍ ክሬተሮችን ከናንተ የተሻሉ ብላችሁ የምታስቧቸውን እየደገፋቸው እንደሆነ ነው የምታስቡት። ነገር ግን ሶሻል ሚዲያ ዓለም ላይ ካሉት ነገሮች እንዳለ ዘፌረስቱ ነው ብዬ አስባለሁ። ምክንያቱም ለሁሉም ፍትሃዊ ነው። ስልክ የሚያስክ፣ ካሜራ የሚያስክ፣ የፈለከውን የሚያስክ፣ የፈለከውን የጂኒየስ ማይንድ የሚያስክ ሶሻል ሚዲያ ላይ የኖርማል ሰውን ማስተሳሰብ ያስክ ሁላችንንም እኩል ነው ትሪት የሚያደርገን። ባወጣነው ኢፈርት ልክ ነው ግን ምላሹን የሚሰጠን ማለት ነው። ምላሹ ደግሞ ቪው ነው። ስለዚህ ኮንተንት መስራት ብቻ አይደለም አላማ መሆን ያለበት። ኮንተንት ዝም ብላችሁ የምትሰሩ ከሆነ ለድንጋይ እንደመናገር በሉት፣ በቃ ምንም አይነት ምላሽ አይሰጣችሁም። ስለዚህ ኮንተንታችሁን አፕግሬድ ለማድረግ ሞክሩ። ቪው እየቀዘቀዘ ከሆነ ቪዋችሁን ማሻሻል አለባችሁ ማለት ነው። ቪዋችሁን ለማሻሻል ደግሞ የተለያዩ ነገሮችን ልትጠቀሙ ትችላላችሁ። ዋነኛው ግን ችግሩ ያለበትን ነገር አውቃችሁ ችግሩን መፍታት ማለት ነው። ለምሳሌ አሁን እኔ ቪው ቢወርድብኝ ለምንድን ነው የወረደው ብዬ ማሰብ አለብኝ። በብዛት ቪው ሊወርድ የሚችልበት ዋነኛ ምክንያት ብዬ ማስበው ነገር ደግሞ ምንድነው መሰላችሁ? የእናንተ ፕሬዘንቴሽን ነው። ፕሬዘንቴሽናችሁ አሪፍ ከሆነ የማይረባ ወሬ እንኳን ብታወሩ በትክክል ኮንተንት መሆን ይችላል፣ ፐርፎርም ማድረግ ይችላል ማለት ነው። እስቲ አስቡት፣ ቲክቶክ ላይ ገብታችሁ ወይ ደግሞ ኢንስታግራም ሪልስ ላይ ወይ ደግሞ ዩቲዩብ ሾርት ላይ ገብታችሁ የምታያቸው ነገሮች ስንቱ እርባና አለው ብላችሁ አስቡ። በእርግጥ ዩቲዩብ ሾርት ላይ በብዛት አሪፍ የሚባሉ ኮንተንቶች ናቸው የሚመጡት። እነሱ ኮንተንቶች ለብዙ ሰው እንዲደርሱ ፑሽ ስለሚደረጉ ማለት ነው። ነገር ግን ኢንስታግራም ሪልስ እና ቲክቶክ ላይ በምታዩበት ጊዜ አብዛኛው የምታያቸው ኮንተንቶች እርባና የላቸውም። ነገር ግን እየተመለከታችሁ እየወደዷቸው ነው። ለምን? በአሪፍ መልኩ ስለተሰሩ ማለት ነው። ስለዚህ ቪው በሚቀዘቀዝበት ጊዜ ዋነኛ ማሻሻል ያለባችሁ ነገር የምታወሩትን ነገር ሳይሆን የምታወሩትን ነገር ለሰዎች የምታቀርቡበት መንገድ ነው ማለት ነው። በተለይ ሾርት ፎርም ኮንተንት ላይ ደግሞ ለየት የሚያደርገው ነገር ሰዎች ረጅም ጊዜ እንዲመለከቷችሁ ሳይሆን የሚፈለገው አንዴ ሲመለከቷችሁ በአሪፍ መልኩ እንዲመለከቷችሁና ኢንጌጅ እንዲያደርጓችሁ ነው የሚፈለገው። ስለዚህ ኮንተንታችሁ አይደለም በዋናነት ይሄን ያህል ማተር የሚያደርገው ማለት ነው። በእርግጥ ኮንተንት ማተር ያደርጋል፣ ሁላችንም እንስማማበታለን። ሁላችሁም ደግሞ ቪዲዮ በምትሰሩበት ጊዜ ስለ ኮንተንቱ ነው የምትጨነቁት። ስለዚህ ስለ ኮንተንቱ መጨነቅ አቁሙና ደግሞ አሁን ማድረግ ያለባችሁ ነገር ኮንተንቱን ለሰዎች የምታቀርቡበት መንገድ፣ ፓኬጂንጉን የምትሰሩበት መንገድ ማለት ነው። ስለዚህ ኮንተንት ይዛችኋላ፣ ያንን ኮንተንት ለሰዎች እንዴት በጥሩ መልኩ ማቅረብ እችላለሁ ብላችሁ አስቡ። አነጋገራችሁን አስተካክሉት። የምታወሩበት ቃላት ጣጣላችሁን አስተካክሉት። ቶናችሁን አስተካክሉት ማለት ነው። በተጨማሪ የምትቀርጹበትን ቦታ አስተካክሉት። የማይረባ ቦታ መሆን የለበትም። ከዛ ውጪ ደግሞ ካሜራችሁ አሪፍ ኳሊቲ ኑሮ። ሰዎች ኳሊቲ ነገር እንወዳለን። እስቲ ተመልከቱ ሌክቸሪ ፕሮዳክቶች በምን ያህል ዋጋ የሚሸጡ፣ ለምን? ኳሊቲ ስላላቸው ማለት ነው። ስለዚህ ኮንተንታችሁን ኳሊቲ ካለው ኳሊቲ ያለው ሰው ጋር ነው የሚቀርበው ማለት ነው። ኳሊቲ ያለው አንድ ግለሰብ ደግሞ ኳሊቲ ከሌለው 1 ሚሊዮን ሰው የተሻለ ለእናንተ ጥቅም ሊሰጣችሁ ስለሚችል ማለት ነው። አሁን እየወራን ያለነው ስለ ቢዝነስ ኮንተንት ስለሆነ አንድ ደንበኛችሁ ይበቃል 1 ሚሊዮን የማይረባ ሰው ከሚያችሁ ማለት ነው። በእርግጥ የሰው የማይረባ የለውም ይቅርታ። ነገር ግን እንደዛ የሚያስብሉ ነገሮችን ሶሻል ሚዲያ ላይ ትመለከታላችሁ ማለት ነው። ስለዚህ እኔ ሆነስትሊ የምመክራችሁ ነገር ኳሊቲ ያለው ነገር ስሩ። ኳሊቲ ያለው ነገር ስላችሁ በስክሪፕቲንጉ ሊሆን ይችላል፣ በኮፒራይቲንጉ ሊሆን ይችላል፣ እንዴት አሬንጅ የምታረጉበት ስቶሪያችሁን አሬንጅ የምታረጉበትን መንገድ ሊሆን ይችላል፣ በቃል አነጋገራችሁ ሊሆን ይችላል፣ በፊታችሁ ኤክስፕሬሽን ሊሆን ይችላል፣ በእጃችሁ ጀስቸር ሊሆን ይችላል፣ በተጨማሪም ደግሞ በኢሜጅ ኳሊቲ ሊሆን ይችላል። እነዚህ ነገሮች አንድ ላይ አድርጓቸውና የተሻለ የምትሉትን ቪዲዮ ለመስራት ሞክሩ ማለት ነው። እነዚህን 4 ነገሮች
ኮንሲደር ያረጋችሁ እነዚህ አራት ነገሮች ኮንሲደር አርጋችሁ አሪፍ ኮንተንት በመሰሩበት ጊዜ ደግሞ ማንም የማይነቀንቃችሁ ኮንተንት ክሬተር ነው የምትሆኑት። ምክንያቱም ቪው አላችሁ። ቪው በሚኖርበት ጊዜ ደግሞ ሰዎች በተደጋጋሚ ይመጣሉ። በተደጋጋሚ በሚያዩት ጊዜ ደግሞ አውቶሪቲ ቢልድ ታደርጋላችሁ። እዛ ነገር ላይ ኤክስፐርት እንደሆናችሁና ከናንተ በላይ ተደማጭ መሆን ያለበት ሰው እንደሌለ ይሰማችኋል ማለት ነው። ከዛ በኋላ ደግሞ አንድ ፕሮዳክት ስታመጡ ትሸጡላችኋላችሁ ማለት ነው። ስለዚህ በኮንተንት ክሬሽን እነዚህ ሶስት ዋና ነገሮች ነው ቢልድ ለማድረግ የምንጥረው ማለት ነው። የመጀመሪያው ሪች ነው፣ ቪው በማግኘት ማለት ነው። ከዛ በኋላ ደግሞ ራሳችንን እንደ አውቶሪቲ ቢልድ እናደርጋለን ማለት ነው። የራሳችንን አውቶሪቲ ቢልድ እናደርግለታለን። አውቶሪቲ ቢልድ አድርጉ ስላችሁ ግን እናንተ ዝም ብላችሁ ስለራሳችሁ መሰከስ ብቻ አይደለም። ለምሳሌ አሁን እኔ የኢትዮጵያ ምርጡ የቴክ ኮንተንት ክሬተር ነኝ ብል ማንም አይሰማኝም፣ ሳክሳም ነው የሚለኝ። ነገር ግን ሰዎች ስለኔ ምርጥነት በሚያወሩበት ጊዜ ነው አውቶሪቲ ቢልድ ማድረገው። ሰዎች ስለኔ ምርጥነት እንዲያወሩ ደግሞ እኔ ምርጦኝ መገኘት አለብኝ ማለት ነው ኮንተንት በመሰራበት ጊዜ። ስለዚህ በየቀኑ ኮንተንት በመሰራበት ጊዜ አሪፍ ኮንተንት ሰራለሁ፣ ለብዙ ሰው ቫልዩ ሰጣለሁ። ከዛ በኋላ ብዙ ሰው ባየኝ ቁጥር ሰዎቹ በተደጋጋሚ ባዩኝ ቁጥር ይስማማሉ። በቃ የኢትዮጵያ ምርጡ ኮንተንት ክሬተር ኤአይቴክ ቅዱስ ጎሳዬ ነው ማለት ነው ይላሉ። ከዛ በኋላ አውቶሪቲው ቢልድ ተደረገ ማለት ነው። አውቶሪቲ ማለት የሚሰጣችሁ ስያሜ ነው። ስያሜውን ግን ራሳችሁ ለራሳችሁ ሳይሆን የምትሰጡት ሰዎች ለራሳችሁ ነው የሚሰጧችሁ ማለት ነው። እሱን ስያሜ ካገኛችሁት በኋላ ነው የፈለጋችሁትን ፕሮዳክት መሸጥ የምትችሉት ማለት ነው። ስለዚህ የኢንጌጅመንት ጥግ ማለት አውቶሪቲ ቢልድ ማድረግ ማለት ነው። አውቶሪቲ ማለት ስልጣን ነው። ስልጣን ማለት እናንተ በምትሰሩበት ሰርፍ ኤክስፐርት ናችሁ። ከእናንተ በላይ የሚያውቅ የለም። እናንተ ናችሁ የመጨረሻው ጥግ፣ እናንተ ናችሁ የምትታመኑት ማለት ነው። እሱን ካገኛችሁ በኋላ ብቻ ነው መሸጥ የምትችሉት። እነዚህን ሁላ ነገሮች አርጋችሁ ቪው አግኝታችሁ አውቶሪቲ አግኝታችሁ ከዛ በኋላ ሽያጭ ማግኘት ከቻላችሁ በኋላ ግን ዋናው ነገር መቀጠል መቻል ማለት ነው። እነዚህን ነገሮች ማስቀጠል መቻል አለባችሁ። አብዛኞቹ ኮንተንት ክሬተሮች ፌል ሲያርጉ እያያቸዋል። በእንደዚህ አይነት መንገድ ይህንንም ፓስ ተከትሎ ሊሆን ይችላል ጽድት ባለ መንገድ ማማው ላይ ደርሷል የኮንተንት ክሬሽን ማለት ነው። ኮንተንት ክሬሽን ጫፍ የለውም ግን ጫፍ ባለው ደረጃ ላይ አሁን ከኛ አንፃር ሊሚት ላቸው ላይ የደረሱ ሰዎች ያንን ነገር ማስቀጠል ሲያቀታቸውና የማይረባ ኮንተንት ሲሰሩ በጨረሻም ደግሞ የማይረባ ኮንተንት ከመስራት ኮንተንት አለመስራትን መርጠው ማስታወቂያ ብቻ እየሰሩ የሚኖሩ ኮንተንት ክሬተሮች አሉ። ስለዚህ እናንተ ደግሞ የቢዝነስ ቻናል ራን እያደረጋችሁ ከሆነ ማስታወቂያ መስራት አይደለም አላማችሁ፣ ማስታወቂያም እናንተ ጋር ስለማይመጣ ማለት ነው። ስለዚህ ማድረግ ያለባችሁ ነገር ምንድነው መሰላችሁ? ጫፍ የምትሉት አሪፍ የምትሉት ቦታ ላይ ከደረሳችሁ በኋላ ከዛም በኋላ መንገድ አለ የሚለውን ነገር ማሰብ አለባችሁ። ምክንያቱም ለምሳሌ አሁን እናንተ መሸጥ የምትችሉት በወር ውስጥ 1100 ፕሮዳክት ነው እንበል። ከዛ በኋላ ኮንተንት ክሬሽን ጀርኒያችሁን ማቀዝቀዝ የለባችሁም። ወይ ደግሞ እናንተ የምትፈልጉትን ያህል ብር አኪሙሌት አድርጋችሁ በኮንተንት በቪውም ሊሆን ይችላል፣ በማስታወቂያም ሊሆን ይችላል፣ በላይቭ ጊፍትም ሊሆን ይችላል። በተለያየ መንገድ እናንተ የምትፈልጉት ደረጃ ላይ ደረሳችሁ። ነገር ግን መቀዝቀዝ የለባችሁ። ጫፉ ይህ አይደለም። መጸለዩ አለባችሁ። ከዚህ በላይ እንዴት መድረስ እንደምችል ይገለጥልኝ የሚለውን ነገር ማለት ነው። ስለዚህ ኮንተንት ክሬሽን ጫፍ የለውም። እመኑ ሚስተር ቢስት ራሱ እየገፋበት እየሄደ ነው። ምን ያህል ሰብስክራይበር እንዳለው ታውቃላችሁ። እሱ ግን ከዚህ በላይ ዩቲዩብ ያይሶ የለም እኔ ጫፍ ላይ ደርሻለሁ ብሎ አላቆመም። ኤክስፓንድ እያደረገ ነው። እንዴት ነው ኤክስፓንድ እያደረገ ያለው ካላችሁ የተለያየ ቋንቋ ኮንተንት እየሰራ ነው ማለት ነው። አሁን ለምሳሌ ስለ ሚስተር ቢስት ከወራ ላይ ቀር ፕሮፌሽናል የሆነ ትራንስሌተሮችን እየቀጠረ ትራንስሌት ያስደርጋል ቪዲዮቹ። ከዛ በኋላ የተለያዩ ሀገራት ላይ ቪዲዮ ይታያል ማለት ነው። እናንተ ግዴታ ቋንቋ አስተርጉማችሁ ማለት በኦሮምኛ፣ በትግርኛ፣ በሶማሊኛ በእንደዛ አይነት ነገሮች ኮንተንት ስሩ እያልኳችሁ ሳይሆን ኮንተንቱ ጥግ የለውም። ሰዎች እናንተን ያመኗችሁ ይመስሏችኋል። ነገር ግን እናንተን የሚያምኗችሁ ከእናንተ የተሻለ የሚታመን ሰው እስኪመጣ ድረስ ነው። ስለዚህ ከእናንተ የተሻለ የሚታመን ሰው ከዜሮ ፈቅሮ እስኪመጣ መጠበቅ የለባችሁ። እናንተ ቶፕ ሆናችሁ ማስቀጠል መቻል አለባችሁ። ይህን ነገር ነው እኔ ኮረስት ሆኜ በመክራችሁ ማለት ነው። ስለዚህ እናንተ ካላችሁበት ቦታ ፈቀቅ ማለት መቻል አለባችሁ። ሁሌ ኢምፕሩቭመንት አለ። ሁሌ ክፍሉ ሰፊ ነው። ዘ ስካይ ኢዝ ዘ ሊሚት ይባላል። ብዙ ጊዜ እነግራችኋለሁ። በቃ ሁሌ ማደግ ትችላላችሁ። ሁሌ መቀጠል ትችላላችሁ። ስለዚህ ኮንተንት ክሬሽን በምትሰሩበት ጊዜ ለማደግ አትፍሩ። ከማደግ ወደኋላ አትበሉ። የማይታደግበት ሁኔታ የለም። ሁሌ ማደግ ይቻላል። እናንተ አድጌያለሁ ብላችሁ ሴትል በምታረጉበት ጊዜ ሰዎች የእናንተ ኮንተንት ወደ እነሱ መምጣታቸው ያቆማል። ምክንያቱም ኮንተንታችሁን እያሳደጋችሁት አይደለም። ከዛ በኋላ እናንተንም ይረሷችኋል።
ከዛ በኋላ አውቶሪቲያችሁን ጭምር ይረሱታል። ከዛ በኋላ ከናንተ መግዛት ያቆማሉ። ከናንተ መግዛት ካቆሙ በኋላ ደግሞ እንደገና ማስነሳት ሌላ ኢነርጂ ነው የሚሆነው። መኪና በምነዱበት ጊዜ አንዴ መኪናው ካቆማችሁ በኋላ ለማስነሳት የሚፈጀው ኢነርጂ በጣም ከፍተኛ ነው፣ የነዳጅ መኪና ላይ ማለት ነው። ልክ እንደዛ ሁላ ኮንተንታችሁን አንዴ ካቆማችሁት በኋላ ለማስነሳት በጣም ከባድ ነው። እኔ ይህንን ኤክስፒሪየንስ አድርጌዋለሁ። ዲጂታል ማርኬቲንግ ላይ በጣም ፎከስ አድርጌ ሰራ፣ ቲክቶክንም ዩቲዩብንም በጣም ሉዝ አድርጌው ነበር እና ያንን ስራ አቁሜ ደግሞ መልሼ ወደ ኮንተንት ክሬሽኑ ስመጣ በጣም ከባድ ችግር ያጋጠመኝ ከቆመበት ድጋሚ ማስነሳት ነው። ስለዚህ ለመቆም አታስቡ፣ እደጉ። ሩም አለ እደጉ እያልኳችሁ ነው ማለት ነው። እኔ ቅዱስ ጎሳዬ ይባላለሁ። እዚህ ዩቲዩብ ቻናል ላይ ስለ ኮንተንት ክሬሽን በየሳምንቱ ሁለት የኮንተንት ክሬሽን ቱቶሪያሎችን እለቅላችኋለሁ ማለት ነው። አብዛኛው የምለቅላችሁ ቪዲዮ ከግል ኤክስፒሪየንስ ነው። ስለዚህ ለእናንተ የሚጠቅማችኋል ብዬ የማስባቸው ናቸው። ቲክቶክ ላይ ደግሞ የቴክ ኮንተንት እየሰራው ከ630 ሺህ በላይ ፎሎወሮችን ማፍራት ችያለሁ። ዘዊልስ በሚለው የሶሻል ሚዲያ ብራንድ ደግሞ ዩቲዩብ ላይ፣ ቲክቶክ ላይ፣ ኢንስታግራም ላይ የመኪና ሪቪዎችን እየለቀኩ ነው። ቪው እያገኙ ነው። እናንተም ኢንጌጅ እያደረጋችሁ ነው። ስለዚህ ከነዚህ ሁላ ሶሻል ሚዲያዎች ካገኘሁት ልምድ ነው እዚህ ዩቲዩብ ቻናል ላይ አምጥቼ ኮንተንት ክሬሽንን ማስተምራችሁ ማለት ነው። እስቲ እናንተ ሐሳብና ጥያቄዎች ኮሜንት ላይ አስቀምጡልኝ። ይሄ ቪዲዮ ብዙ የተለፋበት ስለሆነ ደግሞ ሼር፣ ላይክ፣ ሰብስክራይብ በማድረግ ተባበሩ ማለት ነው። የዚህ ምርጥ የኮንተንት ክሬሽን የ7400 ኮሚኒቲ አባል መሆን ከፈለጋችሁ ደግሞ ሰብስክራይብ ማድረግ እንዳረሱ። ቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።